በዓለም ታሪክ ውስጥ በርካታ ዓመታትን የቆዩ ስርወ መንግስቶች ቢኖሩም 623 ዓመታትን ከአውሮፓ እስከ ኤዥያ ከመካከለኛው ምስራቅ እስከ ሰሜን አፍሪካ ድረስ የተስፋፋው የኦቶማን ስርወ መንግስት ታሪክ ከምስረታ ሐሳቡ ጀምሮ አነጋጋሪ ነገሮችን የያዘ ነው። ውድ የቻናሌ ተመልካቾች፣ በዛሬው ዝግጅቴ ከትንሽ ጎሳነት ተነስቶ በዓለም አይነኬ ከሆኑ ግዙፍ ሱልጣኔቶች አንዱ ስለሆነውና ከኢትዮጵያ ጋር ጦርነት አድርጎ ስለተሸነፈው የታላቁ ኦቶማን ስርወ መንግስት ታሪክ አጠር አድርጌ የማወጋችሁ ይሆናል። ቪዲዮውን ላይክ፣ ቻናሌን ሰብስክራይብ እያደረጋችሁ አብራችሁኝ ቆዩ። በ12ኛው ክፍለ ዘመን መገባደጃ አካባቢ በበርካታ ጎሳዎች የተከፋፈሉትን የቱርክ ህዝቦች አንድ አድርጎ ትልቅ ንጉሠ ግዛት የማቋቋም ህልም ያነገበ የጎሳ መሪ ብቅ አለ። ይህም ከቱርክ ጎሳዎች አንዷ የሆነችው የካይ ጎሳ መሪ ኦስማን ጋዚ ነው። ይህ መሪ በህልሙ ግዙፍ የዋርካ ዛፍ ከልቡ ሲወጣ ተመለከተ። አገር የሚያቋርጡ በርካታ ቅርንጫፎች የነበሩት ግዙፍ የዋርካ ዛፍ። ታዲያ ይህንን ህልሙን በጊዜው የቱርክ ጎሳዎች የእስልምና ጉዳዮች ኃላፊ ለነበሩት ለሼህ ኤደባል ያሳወቃቸው። እሳቸውም ኦቶማን የሚባል ዓለምን የሚገዛ ጠንካራ ስርወ መንግስት እንደሚመሰርትና በርካታ የዓለምን አካባቢዎች የሚቆጣጠር ትልቅ ኃያል ሱልጣኔት መነሻው እሱ እንደሆነ ነገሩት። ኦስማንም የጎሳውን ግዛት ማስፋፋት ተቀዳሚ ስራው ያደረገ ሲሆን በጊዜው እየተዳከመ የነበረውን የሮም ቢዛንታይን ግዛቶች በጦርነት በመንጠቅ የካይ ንብረቶች ማድረግ ቻለ። የሮም ቢዛንታይን በወቅቱ በንጉሥ አንድሮኒኮስ የምትመራ የነበረ ሲሆን ንጉሱ የቅርቤ በሚሏቸው ሰዎች በተደጋጋሚ መካድና በየግዛቱ የሾሟቸው መኳንንቶች ለጥቅም መገዛት እንዲሁም ደካማ አስተዳደር ለኦስማን ጋዚ በርካታ ቤተ ግንቦችና ግዛቶች እንዲቆጣጠር እንደረዳው የታሪክ መዛግብት ያስረዳሉ። ኦስማን ስልጣን ከያዘ ጀምሮ ከ5 በላይ የቢዛንታይን ግዛቶችን የተቆጣጠረ ሲሆን ቤለጂክ፣ የአርሂሳር፣ ኤኔጎል፣ ሌፍኬ እና በጊዜው የኦስማን አስተዳደር ዋና መቀመጫ የነበረችውን የኒሼር ከቢዛንታይኖች መንጠቅ ችሏል። ኦስማን ሌላኛዋ የቢዛንታይኖች የንግድ ማዕከል የነበረችውን ቡርሳን ለመያዝ ያልም የነበረ ሲሆን ነገር ግን በ1324 ገደማ በእርጅና ምክንያት ሕይወቱ እንዳለፈ መረጃዎች ይጠቁማሉ። ከኦስማን ህልፈት በኋላ በቦታው የተተካው ሱልጣን ኦርሃን በ1326 ቡርሳን ድል አደረገ። የመጀመሪያ ድሉን ያገኘው ኦርሃን የግዛቱን መቀመጫ ከየኒሼር ወደ ቡርሳ አዛወረ። አሁን በታሪክም የመጀመሪያዋ የኦቶማን ዋና ከተማ ተብላ ቡርሳ በታሪክ መዝገብ ላይ ተጽፋ እናገኛለን። ቡርሳን ካጣ በኋላ የበለጠ እየተሽመደመደ የመጣው የቢዛንታይን ስርወ መንግስት ከኦርሃን ጋር በ1329 ገደማ የፔሊካኖን ጦርነትን ተዋጋ። በጦርነቱ ኦርሃን ድል ያገኘ ሲሆን አብዛኛውን የአናቶሊያ ግዛቶች መቆጣጠር ቻለ። በዚህም ኒቂያን ወይንም ኢዝኒክ እና ኢዝሚትን በመቆጣጠር የቢዛንታይን መንግስት በኮንስታንቲኖፕል ብቻ ታጥሮ እንዲቀመጥ አደረገ። ኦርሃን ጋዚ የኦቶማንን ስርወ መንግስት ወደ አውሮፓ እንዲስፋፋ መሰረት የጣለው እሱ ነው። ለመጀመሪያ ጊዜም በልጁ ሱሌማን ፓሻ አማካኝነት ኤዥያንና አውሮፓን የሚያገናኘውን ጋሊፖሊ በመቆጣጠር የኦቶማንን በአውሮፓ መስፋፋት አስጀመረ። በ1362 ሱልጣን ኦርሃን ሞቶ በልጁ ሙራድ ቀዳማዊ ተተካ። ሱልጣን ሙራድም የአውሮፓን ወረራ አጠናክረው በመቀጠል የባልካን ሀገራትን ሰርቢያ፣ ኮሶቮ እና ቡልጋሪያ በተጨማሪም በርካታ ግዛቶችን መቆጣጠር ችሏል። በኦቶማኖች ታሪክ በርካታ እልህ አስጨራሽ ጦርነቶች ቢገጥሟቸውም በ1453 በሱልጣን ሙሐመድ ሁለተኛ እና በቢዛንታይኑ ንጉሥ ኮንስታንቲን ፓላሌጎስ በኮንስታንቲኖፖል የተደረገው ጦርነት እጅግ ጠንካራው ጦርነት እንደነበር በታሪክ ተጽፎ እናገኛለን። በጦርነቱም ኮንስታንቲኖፕል በኦቶማኖች የተያዘች ሲሆን ከ100 ሺህ በላይ ወታደሮች እንደሞቱ ታሪክ ያስረዳል። ኮንስታንቲኖፕል ዛሬ ላይ ኢስታንቡል ተብላ ትጠራለች። ከ1453 ጀምሮ የኦቶማን አገዛዝ ዋና ከተማ ሆና አገልግላለች። በዚህ 623 ዓመታትን ባስቆጠረ ስርወ መንግስት 34 መንግስታት የነበሩት ሲሆን የግዛቱ አጠቃላይ ስፋትም በምዕራብ የአናቶሊያ ግዛቶች ቡርሳ፣ ኢዝኒክ፣ ኢዝሚት፣ አንካራ፣ በመካከለኛው ምስራቅ እስራኤል፣ ፍልስጤም፣ ሶሪያ እና ጆርዳን፣ በሰሜን አፍሪካ ግብፅ፣ ሊቢያ፣ ቱኒዚያ እና አልጄሪያ፣ በደቡብ አረቢያ ሀገራት ሳውዲ አረቢያ እና ሌሎችም ናቸው። በኢስተርን ዩሮፕም ሮማኒያ እና ሃንጋሪ ድረስ የዘለቀ ነው። ከነዚህ ሁሉ የኦቶማን መንግስታት ለበርካታ ዓመታት ይህንን ግዛት ያስተዳደረውና የመራው ቀዳማዊ ሱሌማን ሲሆን
ከ1520 ጀምሮ እስከ 1566 ለ46 ዓመታት አስተዳድሯል። በሱ የስልጣን ዘመንም የኦቶማንን አስተዳደር ማስፋፋት እንዲሁም የኦቶማንን አገዛዝ በአውሮፓ ማስተዋወቅ፣ በተጨማሪም ከፈረንሳይ ጋር የንግድ አጋርነት መመስረትና ሌሎችም በርካታ የፖለቲካ ስራዎችን ሰርቷል። በግዛቱ ውስጥም ትምህርትን አስፋፍቷል። የግብር አሰባሰብ ህግ ቀርጿል። የወታደራዊ ደንቦችን አውጥቷል። ከምንም በላይ ደግሞ ስሙ እስካሁን የሚታወስበትን ግዙፉን መስጊድ በኢስታንቡል አስገንብቷል። ሱሌማኒ መስጊድ ይባላል። የኦቶማን ጦር ከኢትዮጵያ ጋር የነበረው ጦርነት መነሻ ባህር ተሻግረው የኢትዮጵያን ግዛት ለመቆጣጠር በሞከሩበት ጊዜ ነበር። በጊዜው የኢትዮጵያ ንጉሠ ነገሥት የነበሩት አጼ ገላውዲዮስም ከወንድማቸው አጼ ሚናስ ጋር አብረው በ1957 በኦዝደሚር ፓሻና በካሃዲው የኤርትራ ክፍለ ሀገር ገዢ ይስሐቅ የሚመራውን የኦቶማን ጦር ድባቅ መቱ። ይስሐቅና ኦዝደሚር ፓሻም በ1557 በማሳዋ ጦርነት ተገደሉ። አጼ ገላውዲዮስ በ1559 ሲሞቱ ወንድማቸው አጼ ሚናስ በእግራቸው ተተካ። ከዚያም እስከ 1563 በርካታ ጦርነቶችን ከኦቶማኖች ጋር ሲያደርግ በየብስ ውጊያዎች የኢትዮጵያ ጦር ተሸንፎ አያውቅም። በኋላም በ1563 አጼ ሚናስ ሲሞቱ ልጃቸው አጼ ሰርጸ ድንግል ነገሰ። ከዚያም በኦቶማን ጦር በኩል የሰሜን አፍሪካውን ክንፍ የሚመራው አህመድ ፓሻ እና አጼ ሰርጸ ድንግል ጠንካራ ውጊያዎችን አካሄዱ። አጼ ሰርጸ ድንግልም ሙሉ ኃይሉን አሰባስቦ ኦቶማኖችን ጠራርጎ ማስወጣት ቻለ። ከዛ በኋላ ኦቶማኖች ኢትዮጵያን ለመውረር ሞክረው አያውቁም። ይህ የኦቶማን አስተዳደር እስከ 1922 የቆየ ሲሆን ለውድቀቱ ምክንያት የሆኑት አበይት ምክንያቶች ሁለት ናቸው። አንደኛው የመጀመሪያው የዓለም ጦርነት ውጤት ሲሆን በወቅቱ ከጀርመን ጋር የነበረችው የኦቶማን ኤምፓየር በፈረንሳይና እንግሊዝ ሽንፈትን ተከናነበች። ሁለተኛው ምክንያት ደግሞ በአንካራ ከተማ የተጀመረውና በሙስጠፋ ከማል አታቱርክ የሚመራው ቱርኪሽ ናሽናል ሙቭመንት በሀገሪቱ ውስጥ የሚያስነሳቸው አመጾችና የሙስጠፋ ከማል አታቱርክ የፖለቲካ ተጽዕኖ የኦቶማንን ውድቀት አፋጥኖ በ1922 ኤምፓየሩ ፈራረሰ። በ1923 ታዲያ ሙስጠፋ ከማል አታቱርክና ጓደኞቹ ዘመናዊቷን ቱርክ መመስረት ቻሉ። በዓለም ላይ ከነበሩት ትላልቅ ስልጣኔቶች ውስጥ አንዱ ሆኖ በታሪክ የተቀመጠው የኦቶማን አገዛዝ ይህንን ይመስል ነበር። በቀጣይ እንዲሰራላችሁ የምትፈልጉትን በኮሜንት እንድታሳውቁኝ እየጠየቅኩ ፕሮግራሙን ከወደዳችሁት ላይክ እያደረጋችሁ አጋርነታችሁን አሳዩን። እስከ ቀጣይ በቸር ቆዩልኝ።